ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና HIV ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ ጤና ይስጥልኝ ክቡራን የዩቲዩብ ገጻችን ተከታታዮች ይህ በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ኢሶግ ተዘጋጅቶ የሚቀርብላችሁ የዩቲዩብ ገጻችን ነው። ዛሬም እንደወትሮ የተለየ ርዕሰ ጉዳይ ይዘን ተነስተናል። ዛሬ ስለ ሾተ ላይ እናነሳለን። ስለዚሁ ጉዳይ እንዲነግሩን ባለሙያ ጋብዣለሁ። አብራችሁን ቆዩ። እንደው በጣም ተጋላጭ የሚባሉ የህብረተሰብ ክፍሎች አሉ። በዚህ ውስጥ ለምሳሌ እንደው አንዳንዴም በቤተሰብ የዘር ሐረግ የመምጣት ምናልባት አሁን በሷ ብቻ እያሰብን ነው። እዚህ ጋር የተለየ ጥያቄ ሊሆን የሚችለው በባልየው ቤተሰብ የሆነ ተመሳሳይ ነገር ካለ ሚስት ላይም ወይም ጽንሱ ላይ የመሆን እድል ይኖረዋል። ምንድነው በዋነኝነት ተጋላጭ የሚባሉ ሰዎች መተላለፊያዎችን በዝርዝር ብናወራ ጥሩ ነው። ይሄ ነገር የሚመጣው በመጀመሪያ ደረጃ እርግዝና ሲፈጠር ነው ብለናል ቅድም። ያንድ ጽንስ ሆድ ውስጥ እያለ የደም አይነቱን የሚለየው ከ38ኛ ቀን በኋላ ጽንሱ በተፈጠረ ማለት ነው። ያ ማለት ገና 6ኛ ሳምንት አካባቢ እንደማለት ነው። ከ6ኛ ሳምንት በፊት የሚወርዱ ጽንሶች ጽንስ እንኳን ቢቋረጥ RH ችግር ለሚያጋጥም እድላቸው በጣም አነስተኛ ነው። ስለዚህ ጽንሱ በተፈጠረ ከ38ኛ ቀን ካለፈ በኋላ ግን ጽንሱ ቢቋረጥ እንኳን ማህፀን ውጭ እርግዝና ቢሆን እንኳን ሌላ ተጨማሪ ችግር ይዞ ባያድግ እንኳን እነዚህ ሰዎች ለሾተ ላይ ተጋላጭ ናቸው። ስለዚህ አንዳንድ ጊዜ እርግዝና ይዘው የደም አይነቱ ለይተው ካወቁ በኋላ ብቻ አይደለም፣ በእድሜ ልካቸው ጽንስ ወርዶባቸው የሚያቅም ከሆነ የመጀመሪያ እርግዝና ብለን አንጠራውም። ቀጣዩን እርግዝና ሁለተኛ ነው የምንለው። ለምን? በዛ ጊዜ በተለይ ደግሞ ጽንሱ ፌል አድርጎ ተጠርጎ የሚወጣ ከሆነ የተወሰነ ቻንስ አለው RH በሽታ የመሆን። ስለዚህ የደም አይነቱን በዛ ወቅት አናቀው። የምናቀው የባልየው ብቻ እንጂ የወረደውን ጽንስ የደም አይነት አናቀው። ስለማናቀው በዛ ሰዓት ነው አንዱ መከላከያ የምንሰጥበት ማለት ነው። ስለዚህ አንዱ መተላለፊያ መንገድ በእርግዝናቸው ሂደት ላይ ጽንስ ተቋርጦ ደም አይነቱን ካልታወቀ ይያዙ ይችላሉ። በሁለተኛ ደረጃ ጽንሱ ራሱ 9 ወር ደርሶ ሲወለድ በወሊድ ሰዓት እንዲሁም ደግሞ በ9 ወር ጊዜ ውስጥ ጠቅላላ ተደምሮ ከፍተኛ ቁጥር የያዘ የመተላለፍ ችግር የመምጣት ቻንስ ይኖራል። በሶስተኛ ደረጃ በቅርብ ጊዜ የገጠመችን ታካሚ ነበረች። እንደውም ደም ወሰደች። በሆነ አጋጣሚ የደም አይነቷ እሷ ኔጌቲቭ ነበር። ምናልባትም የገጠማት ችግር ከባድ ሆኖ ይሆናል። ከ10 ዓመት በፊት ይሆናል ደም ስትወስድ ለህይወቷ አደገኛ ነገር ስላጋጠመ ደም የወሰደችው ደም በአጋጣሚ ሚስማች ያደርግ ነበር። እሷ ኔጌቲቭ ናት፣ የወሰደችው ግን የደም አይነት ፖዚቲቭ ነበር። ከወሊድ ጋር በተገናኘ ጉዳይ አይደለም። ደም ስትወስድ የነበረው ከወሊድ ጋር አይገናኝም። ስለዚህ በዛ የተነሳ አሁን ለመጀመሪያ ጊዜ እርግዝና ይዛ መጣች። በሰዓቱ 10ዎቹ እድሜ ላይ ነበረች። አሁን 30ዎቹ ገብታለች። ስለዚህ አሁን እርግዝናው ላይ ስመጣ ሾተ ላይ በሽታ ትይዛለች። ይህ ደግሞ በጣም ከፍተኛ የሚባለው አብዛኛዎቹ ደም የወሰዱት ተቃራኒ ደም ከወሰዱ አብዛኛዎቹ ለዚህ ችግር ይጋለጣሉ እንጂ እንደ እርግዝናው አይደለም። ሁሉም በሚባል ደረጃ ለዚህ ችግር የመጋለጥ እድል ይኖራቸዋል ማለት ነው። እንግዲህ እነዚህ ናቸው ቻንሱን የሚያመጣው የመተላለፍ እድል የሚኖርባቸው። ሌሎችም ቢኖሩም በጣም ጠባብ ቻንስ ያላቸው ለምሳሌ ግራንድ ማዘር ቲዮሪ የሚባል አለ። የእናትየዋ የደም አይነት ኔጌቲቭ ነው የምትወለደዋ ልጅ እናትየዋ ወደ ልጅ አልፎ ከልጅ ልጅ የሚተላለፍ የሚባላል። እሱ የተለመደና ከብዙ ሺዎች አንድ የሚያጋጥም እኛም ገጥሞን የማያውቀው አይነት አለ። ስለዚህ በዋነኝነት መተላለፊያዎቹ እነዚህ ሲሆኑ፣ ነገር ግን በደም አይነቶቹ ደግሞ ዝርያዎች ቻንሱ የመጨመር እና የመቀነስ እድል ይኖረዋል። ምንድነው ይሄ ደግሞ ኦ የደም አይነት የሚባላል አይደለም። ኦ የደም አይነት የልጁ የደም አይነት ኦ ቢሆንና የእናትየዋ የደም አይነት ደግሞ ላይክ ኤ ቢ የሚቀበለው ደሙን የሚቀበለው አይነት ከሆነ ቻንሱ ከፍ ይላል። ምክንያቱም ከልጁ ያለው ደም ወደ እናትየዋ ሲሄድ ምን አደረገው? ተቀበለው። እንደ በሽታ ቆጥሮ ገና ወደ በሽታ መከላከያ ሲስተም ከማስነሳቱ በፊት እንደ ኖርማል አድርጎ ያስበውና ከእናትየዋ ደም ጋር ያቀላቅለዋል። በዚህ ሂደት የልጁና የእናትየዋ ደም ማች የሚያደርግ ሲሆን ከRH ውጭ ባለው ማለት ነው ማች የሚያደርገው ሲሆን ቻንሱ የተወሰነ ይጨምራል ማለት ነው። ማች የማያደርገው ከሆነ ግን ለምሳሌ ኤ እና ቢ የሚባሉት አሁን ደሞች ከተገናኙ አይስማሙም። የልጁ ኤ የእናት ቢ ግን ኔጌቲቭ እና ፖዚቲቭ ማለት ነው። እነዚህ የደም አይነቶች ሲሆኑ ደግሞ ምንም ላያጋጥማቸው ይችላል። ለምን? ደሙ ሲሰጣቸው ወይም ከልጁ ወደ እናት ደሙ ሲያልፍ ገና የበሽታ መከላከያ ሲስተም ውስጥ ገብቶ
አሬችን አውቆት በሽታ እስከሚቆጥረው ሳይጠብቅ መጀመሪያ የልጁን ደም ያጠፋዋል ማለት ነው። በዚህ የተነሳ በሽታ ሳይሆን መከላከል የሚቻልበት ሂደትም አለ ማለት ነው። ስለዚህ እነዚህ ሁኔታዎች ይኖራሉ። ሁሉም ሰዎች አይጋለጡም። ቁጥሩ ትንሽ ነው፣ ግን ብዙ እርግዝና በኖረ ቁጥር ብዙ የአሬች ኬዞች በኖሩ ቁጥር ተመሳሳይ ኬዝ በኖረ ቁጥር እንደ ሀገር እየጨመረ ነው የሚሄደው ማለት ነው። እንደው የባልን አላነሳንም። ባልስ ኮንትሪቢዩት ሊያደርግ ይችላል። በዚህ ሂደት ውስጥ የራሱን አስተዋጽኦ ሊያደርግ ይችላል። ለዚህ ችግር መምጫ ምክንያት ተደርጎ ሊቆጠር ይችላል። ሌሎች ለምሳሌ አንዳንድ የህመም አይነቶች በተለያየ የመድኃኒት አይነቶች፣ አመጋገብ ከውፍረት ጋር ከሌሎች ስር ከሰደዱ የህመም አይነቶች ማለት ለረጅም ጊዜ የሚቆዩ እንደ ስኳር፣ እንደ ግፊት ምናምን ያሉ የህመም አይነቶች ጋር የመገናኘት እድሉ ይኖሩ? መልካም ጥሩ ጥያቄ ነው። ምንም ከእናትየዋ ጋር ከሚኖሩ የተለያዩ በሽታዎች ጋር አሬች የመያዝ ቻንሳቸው ወይም አሬች ሾታ ላይ የመያዝ እድላቸው አይጨምርም። ከባልየው ጋር ሊጨምር ይችላል ብለን የምናስበው የባልየውን የደም አይነት የሚወስነው የእናትና የእሷና የእሱ የደም አይነት በመሆኑ አንደኛ እሷ አርኤች ፖዚቲቭ በመሆኑ ብቻውን ታጋለጭ አደረገ። ሁለተኛ አርኤች ፖዚቲቭም ሆኖ የእሱ የደም አይነት ለምሳሌ ቅድም እንዳነሳሁልህ ኦ ቢሆን የልጁም ኦ የሚሆን ከሆነ ኤ ወይ ቢ የሚሆን ከሆነ የልጁን የሚወስነው። ስለዚህ የልጁ የደም አይነት የሚወሰነው በእናትየዋና በአባትየው ኮምቢኔሽን ቅልቅል ስለሚሆን ስለዚህ የዛ ውጤት በተወሰነ መልኩ ሊያጋለጥ ይችላል። ግን የዚህ ጥያቄ ለምሳሌ ጥንዶች ሲጋቡ ደም አይነታቸውን ይመርመሩ እንደ ወደሚል ጥያቄ ሊያመጣ ይችላል። በእርግጥ እሱ አስፈላጊ ነው ብለን አናምንም። ይህ ችግር እንደ ሌሎች በሽታዎች እንደ HIV፣ የጉበት ቫይረስ፣ ሌሎችም ተላላፊ የምንላቸው በሽታዎች አይነት አይደለም። እንደዛ የምናደርግበት ምክንያት አይኖረንም። ይህ በቃ የሚያጋጥም በሽታ ነው። በእርግዝና ሰዓት ደም ግፊት እንደሚኖረው፣ በእርግዝና ሰዓት ስኳር በሽታ እንደሚኖረው መታከም የሚችል ነው። በተለይ ከመታከሙ በፊት መከላከል የሚቻል ነው። ከአንድ ሰው 500 ሰው አንድ ሰው እንኳን ድረስ መከላከል የሚቻል ችግር ስለሆነ ይህንን እንደ ማህበረሰባዊ ጥቅም ተብሎ የደም አይነቷን ተመርመርና ታግባ ብለን የምንልበት ምንም የለውም። ይህ ማለት የባልየው ሮል ወይም ደግሞ አስፈላጊነት የባልየው ደም አይነት ወይም ደግሞ የሱ በሽታዎች ምንም አይነት ችግር አይኖራቸውም ማለት ነው። አይገናኝም። በጣም ጥሩ። እንደው አንዳንድ ጊዜ አንዳንድ የህብረተሰብ ክፍሎች ቀደም ብለን እንደው ከእርግማን ጋር ስላገናኙ ነው ማለት ነው። እንደው አንድ ልጅ፣ ሁለት ልጅ፣ ሶስት ልጅ ወልዳ ሶስተኛው ላይ ሾተ ላይ የማጋጠም እድል አላት። ለምንድን ነው ይሄንን ነገር ያነሳ ነው? ቀደም ብለን ያነሳ ነው አለ አይደል? አይ በቃ ከሁለት ልጅ በላይ እንዳትወልጂ ተብለሻል ወይም ፈጣሪ አልፈቀደልሽም እስክትባል ድረስ ማለት ነው። በትክክል። ይሄ እንግዲህ ምንድነው የመጀመሪያ እርግዝና ላይ ቅድም እንዳልኩ ከመቶ ወደ 20 በመቶ የሚጠጋ አደጋ አለው ብለናል። ወይም ከ10 ሰው 2 የሚሆን ሁለተኛ እርግዝና ሲመጣ ሌላ 2 ይመጣል። ሶስተኛ እርግዝና ሲመጣ ሌላ 2 ይመጣል። ስለዚህ ከመቶ ስንት ሊሆን ነው? 6። ስለዚህ በየእርግዝናው ነው ያ ቁጥር የሚወሰነው። ስለዚህ ቻንሱ እየጨመረ ነው የሚሄደው። ግን በየእርግዝናው መሀል መከላከያው መውሰዳቸው ደግሞ አስፈላጊ ነው። ሌላው ግንዛቤ የሚፈልገው እንደ በድሮ እርግዝና እኮ መከላከያውን ወስጃለሁ ብላ ያስባል። ያው በየእርግዝናው መድኃኒቱ 27 ወር ላይ የሚሰጥበት ራሱ ዋነኛው ምክንያት ከ7 ወር እስከ ወሊድ ድረስ ብቻ ስለሚከላከል ነው። እንደውም አንዳንዴ የሆነ ጽንሱ መወለጃ እድሜ ከ40 ሳምንት ካለፈ የመድኃኒቱ ውጤታማነት ስለሚቀንስ ደም ውስጥ የተሰጠው በመርፌ የመድኃኒትነቱ ስለሚያልቅ እንዲወለድ የምንወስንበት ሁኔታ አለ እንደውም። ስለዚህ 7 ወር ላይ የወሰደችውም በወሊድ ሰዓት አይጠቅማትም። ስትወልድ የወሰደችውም ለቀጣይ እርግዝና ድጋሚ 28ኛ ሳምንት መውሰዷን አይከላከለውም ማለት ነው። እንግዲህ መርፌው ከተወሰደ የሚጠቅመው በ3 ሳምንት ከተወለደ ብቻ። ለምሳሌ 7 ወር 28 ላይ ወሰደችው በ3 ሳምንት ውስጥ 31ኛ ሳምንት አካባቢ ላይ በአጋጣሚ ብትወልድ ከወሊድ በኋላ ድጋሚ መውሰድ አይጠበቅባትም። ምናልባት እስከ 1 ወር ባለው ሊታይ ይችላል። ግን መውሰዱ ካለመውሰዱ ተጨማሪ ዶዝ ወይም ደግሞ ተጨማሪ መድኃኒት መውሰድ የሚያመጣው ጉዳት ስለማይኖረው የበለጠ ጥሩ ማለት ነው። እንደው እንደ ሌሎች የህመም አይነቶች ገና ከማርገዟ በፊትም ቢሆን ካረገዘች በኋላ ምልክት ተብለው የሚጠቀሱ ነገሮች ይኖሩታል? ጥሩ ጥያቄ ነው። ይሄም በመጀመሪያ እርግዝና ምንም አይኖረውም። እናት ደሟን አይነቷንም ባታውቀው ራሱ ሁለተኛ እርግዝናዋ ላይ ምንም ሳይኖር ብትወልድ ቅድም ያነሳው ሶስተኛ እርግዝናዋ ላይ ልጅ ቢሞትባት ይሄ ነው ምልክቱ። ምናልባት በክትትል ሊታወቅ ይችላል። በክትትል በአልትራሳውንድ ብቻ ነው የሚታወቀው። እናትየዋ ላይ ሊያሳይ የሚችል የመጀመሪያ ምልክት የለውም። ከዘገየ በኋላ ለምሳሌ 7 ወር 8 ወር ላይ ሲደርስ በሽታው ሳይታከም ቢቀር
ልጁ ላይ የሚያመጣቸው ችግሮች ቢበዙ እናትየዋ ላይ ደም ግፊት ሊያመጣ ይችላል። የደም ግፊት በሽታ አርኤች ያላቸው ሰዎች ላይ በተወሰነ መልኩ ሾተ ላይ ያላቸው ሰዎች ላይ አርኤች ኔጌቲቭ ስለሆኑ አይደለም፣ አንታይዲዮ ስለወሰዱም አይደለም፣ በሽታው ልጁን ጎድቶት ከጨረሰ በኋላ ችግር ሊያመጣ ይችላል። ስለዚህ እናቶች ሊያውቁት የሚያዩት ምልክት በሽታው ላይ የለም። ሆኖም ግን እኛ መጀመሪያ መጠርጠር አለብን። እናት የደም አይነቷ ይሄ ነው፣ ስለዚህ የደም አይነቷ ኔጌቲቭ ስለሆነ የባልየው ፖዚቲቭ ስለሆነ ተገቢውን መከላከያና ምርመራ እናደርጋለን። በምርመራው ሂደት መሰረት በላቦራቶሪ እንመረምርና እሱ ላይ ጥቆማ ካሳየን ዋናው መለያ መንገድ ግን ልጁን በአልትራሳውንድ ማየት ይሆናል ማለት ነው። ስለዚህ ከአልትራሳውንድ ውጭ የበሽታውን ደረጃ ሊነግረን የሚችል በዚህ ዓለም ላይ ምንም አይነት ዘዴ የለም። አሁን ታሳቢ ስናደርግ እንደው ገጠር ያለችንም እናት ሕክምና ቦታ ላይ መሄድ ማትችልንም ክትትል ማድረግ ማትችልንም ታሳቢ እያደረግን ስለሆነ ነው ምልክቱን መጠየቄና አንዳንድ ህመሞች ራስ ምታት፣ ሆድ ቁርጠት እና ሌሎች ነገሮች አሏቸው። ለዛ ነው ጥያቄውን የሚያነሳው። ምናልባት በተወሰነ ደረጃም የምንጨምረው ነገር ካለ እንደው ታሳቢ አድርገን አልትራሳውንዱ ከተማ ያለች እናት ነው የምታገኘው። እንግዲህ ይህ ሕክምና ዘዴ በማህበረሰባችንም ድሮም ራሱ ምን አንዴ ልጅ ከሞተባት ሁለተኛ ከሞተባት በቃ እሷ እኮ መውለድ አትችልም ሾተ ላይ ያለባት የሚለውን ያመጡ ስለዚህ ይመስለኛል። ምክንያቱም በሰዓቱ በተለይ አሁንም በገጠር አካባቢ ከአዲስ አበባ ውጭ በወጣን ቁጥር ይሄን በሽታ ለይቶ ማከም በራሱ ትልቅ እውቀት ይፈልጋል፣ ትልቅ ሙያ ይፈልጋል፣ የአልትራሳውንድም አይነት ይፈልጋል። በዚህ የተነሳ እንግዲህ ይህን እድል የማያገኙትን እናቶች በጣም በላይክ ማስተማር፣ በተለይ ከዚህ በፊት ጽንስ ከሞተባቸው እንግዲህ የፈጀውን ይፈጃል እንጂ የሆነ ከተማ ድረስ ሂዶ አልትራሳውንድ መታየት፣ ችግሩን መለየት፣ ቀጣይ ያ ነገር እንዳይደገም ተገቢው ምርመራ ማድረግ ያስፈልጋል። ምናልባት የሾተ ላይም ከሆነ የምናክመው ይሆናል፣ መከላከል የምንችለው ከሆነ ደግሞ መከላከል ይቻላል ማለት ነው። ስለዚህ ይህንን ዘዴ ሊለይልን ወደፊት የሚችለው እኛ እንደ ሀገር ማስተማር ነው። የተማረውን የሰው ኃይል በዚህ ሙያ ላይ ደግሞ ማብዛት ነው የሚጠበቅብን። እንግዲህ በዚህ ሕክምና ዘዴ ከኢትዮጵያ ውጭም በተለያየ ሀገሮች ሕክምናው ዝቅተኛ ነው። በአፍሪካ ሀገሮች በተለይ ከሌሎች ያደጉ ሀገሮች ላይ የተሻለ ነገር አለ። እኛ ግን ከአፍሪካ ካሉት ሀገሮች እኛ ደግሞ ሞር የተሻለ በከተማ ደረጃ ቢሆን ስራ እንሰራለን። በዚህ የተነሳ አገሪቱ ውስጥ ያሉትን በሙሉ ብዙ ጊዜ የሚመጡት ወደ አዲስ አበባ በመሰረቱ ከኢትዮጵያ ውጭም መጥተው አክመናል፣ ይታከማሉ። ይህ ኬስ የታወቀ ነው፣ መታከም ይችላል። ድሮ የነበረው ማህበረሰባችን የነበረው ያ አስተሳሰብ በተወሰነ ፐርሰንት ብዙ ልጅ ሲሞትባቸው ሲሰጡት የነበረው ሾተ ላይ የሚባለው ስያሜ ቤት ይመታል። ልክ ነው፣ ሁሉም አይሆንም ነው እንጂ ያልና ያለ ነው። ምናልባት የዛሬ 20 ዓመት 30 ዓመት የነበሩ አያቶቻችን እሷ እኮ 3 ጊዜ ልጅ ሞቶባታል ሾተ ላይ ነው ልጅ እኮ አትወልድም ቢሉ አንፈርድባቸውም። ምክንያቱም እውነትም እንዳሉት ሾተ ላይ ሊሆን ይችላል። ስለዚህ የዚህ በሽታ ሾተ ላይ የተባለው በሽታ ገጠር ላይ ላለች እናት ዋነኛው ምልክት እሷ የምታውቀው ልጅ ከሞተባት በኋላ ነው የሚሆነው ማለት ነው። ያን እድል ግን እንድታገኝ አንደኛ እኛ ማጠንከር ይኖርብናል። እንደ ሀገር ሲስተማችን ማዝባት በቀላሉ የሕክምናን ተደራሽነት ከብቃቱ ጋር ከትምህርቱ ጋር ማስፋት ይኖርብናል። ሁለተኛ ደግሞ እናቶቻችን የደም አይነታቸው ኔጌቲቭ ከሆነ በጊዜ ክትትል ማድረግ የአካባቢ ያሉ ሐኪሞቻቸውን ማማከር ይኖርባቸዋል ማለት ነው። ተስፋም ይኖራል አይደል? 3 ልጅ 4 ልጅ ገጠር ላይ አርፎባት ምናልባት ከተማ ላይ ስትመጣ ሌላ ብትሞክርና በተመሳሳይ እንትን ብትወልድ የመውለድ እድል ይኖራል። ጥያቄ የለም። ብዙ ጊዜ የምናገኘው እንደው ሾተ ላይ አይደለም፣ የስኳር በሽታ፣ የደም ግፊት በሽታ፣ ሌሎች ቀላል የሚባሉ ግን የሚታከሙ ለእነሱ ብዙ የማይረዱት በሽታዎች ናቸው የምናስተውላቸው እና ሾተ ላይም አለ። ግን ይሄ አንዱ ችግር ነው እንዳልከው። ግን ከአዲስ አበባ ውጭ የሚመጡ ታካሚዎቻችን አሁን በሾተ ላይ ኬዝ ሲመጡ አንደኛዎቹ ከዚህ በፊት ጽንስ የወረደባቸው ላይ ከ7 ወር በኋላ ሆዳቸው ውስጥ እያለ ጽንስ የሞተባቸው ወይም ደግሞ ከወለዱ በኋላ ቢጫ ሆኖባቸው በቢጫነቱ ምክንያት የተጎዱ ወይም ልጆቹ የሞተባቸው ናቸው። ለዚህ ተጋላጭ ለምሳሌ ከዚህ በፊት ባለትዳር ሆኖ 2 ጥንዶች ሆነው ሾተ ላይ ያጋጠማቸው ቢሆንና በሆነ አጋጣሚ እሷም ሌላ ብታገባ እሱም ሌላ ቢያገባ የመከሰት እድል ሊኖረው ይሆን? እንግዲህ ይሄም አሪፍ ሴናሪዮ ነው። ለምሳሌ እሷ ዞሮ ዞሮ ዋና ወሳኝ የእሷ የደም አይነት ነው አይደል? እሷ ኔጌቲቭ ከሆነች ከዛ አሁን ሾተ ላይ ነበራት ወይ ልጃቸው ላይ ችግር ገጥሞ ነበረ አለፈ። ስለዚህ ቀጣይ እርግዝና ላይ ሲኖር የልጁ የደም አይነት ፖዚቲቭ ከሆነ ድጋሚ ሊያጋጥማቸው ይችላል። ስለዚህ ቀጣይ የምታገባው ባል ፖዚቲቭ ከሆነ እንደመጀመሪያው ችግር ሊያጋጥማት ይችላል። ሆኖም ግን ቀጣይ የምታገባው ባል እንደሷ ተመሳሳይ
RH ኔጌቲቭ ከሆነ ምንም አይነት ችግር አይገጥማል ማለት ነው። ስለዚህ በጣም ኢምፖርታንት ነገር ነው። ስለዚህ ችግሩ የሚመጣው መቼ ነው? RH ኔጌቲቭ ከሆነ ከፖዚቲቭ ከሆነ ነው ባልየው። ለዚህ ደግሞ ዋነኛው ምክንያት ባል RH ኔጌቲቭ ሚስ RH ኔጌቲቭ ሊወልዷቸው የሚችሏቸው ልጆች 100% ኔጌቲቭ ምንም ይሄ ውልውል የለው ላይክ ኔጌቲቭ ናቸው። በቃ ሊወለዱ የሚችሉ ልጆች ኔጌቲቭ ናቸው ማለት ከእናትየዋ የደም ጋር አንድ አይነት ነው። እሷ ጋር በሽታው አለ፣ እሷ ጋር ወታደር አለ ላይክ በሽታ ተከላካይ። እነዛን RH ቢያገኛቸው የሚያጠፋ የልጁ የደም አይነት RH ፖዚቲቭ ነው ካገኘው ክራሽ አድርጎ ከነበረበት የደም ማነስ የሚያመጣ አለ። ግን የልጁ የደም አይነት ኔጌቲቭ ሆነበት ተመሳሳይ ሆነ ማለት ነው። ስለዚህ እንግዲህ ፈልጋን RH ኔጌቲቭ ታግባ አይባልም፣ ማከም ስለምንችል ማለት ነው። በዋነኝነት ስለሚታከም አሁን አይሆንም እንደዚህ ገጥሞሻል ስለዚህ RH ኔጌቲቭ ፈልገሽ አግቢ የምንልበት ሴናሪዮ የለንም። ሆኖም ግን RH ፖዚቲቭ ከሆነ ድጋሚ የምታገባው ባል ተመሳሳይ ችግር ሊያጋጥም ይችላል። የፍቺ ምክንያት አይሆንም እኮ አይደል? አይሆንም ማለት የፍቺ ብቻ በእርግጥ ኢትዮጵያ ውስጥ እንደዛ ሆኖ አያውቅም ማለት አይደለም። ይሄ ቀርቶ እናት መውለድ የማትችልበት የልብ ህመም አለ፣ ስኳር በሽታ አለ። ኢትዮጵያ ውስጥ ያለው ትሬንድ ደስ የሚለው ነገር ይሄ ሰዎች ከጋብቻ በኋላ በሚያጋጥማቸው ችግር እኔ ብዙ በህክምና ሙያዬ ውስጥ ብዙ አላጋጠመኝም። ብዙዎቹ ይረዳዳሉ፣ ይተጋገዛሉ እንጂ እንደዚህ ብዙ ከባድ ችግር እንኳን ገጥሟቸው ሲፋቱ አላስተዋለም። ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና HIV ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ